አሁን በዚህ ሰከንድ በውስጥህ የሚኖርና በዝምታ የሚበላ አንድ ጨካኝ ነፍሰ ገዳይ አለ። ይህ ገዳይ ከሩቅ የመጣ ጠላት አይደለም። አንተ ራስህ በየቀኑ በምታደርጋቸው ትናንሽ ድርጊቶች ውስጥ ተሸሽጎ በየሰከንዱ ታላቅነትን እያረደ የሚጥል ልማድ የተባለ እስረኛ ነው። ብዙዎች በድህነትና በውድቀት የሚቀበሩት አቅም ስለሌላቸው አይደለም። ይልቁንም በየቀኑ የሚመገቧቸው መርዛማ ልምዶች አጥንታቸውን ሰባብረው መንቀሳቀስ እንዳይችሉ ስለሚያደርጓቸው እንጂ። ዛሬ በዚህ ቪዲዮ በውስጥ ተሸሽገው ህልምን የሚበሉትን ታላላቅ ሰላዮች አጋልጣለሁ። ከእነዚህ ልማዶች መካከል የመጨረሻው ልማድ አብዛኛው ሰው እንደ ጥንካሬ የሚቆጥረው ነገር ግን የሽንፈት ሁሉ መጀመሪያ የሆነው ሚስጥር ነው። ይህንን ሚስጥር ሳታውቅ የምትቀጥል ከሆነ እስከ ዛሬ የለፋበት ድካም ሁሉ የውሃ ሽታ ሆኖ ይቀራል። ይህ ቪዲዮ ለአንተ የተላከ የመጨረሻው የህይወት አድን ጥሪ ነው። እስከ መጨረሻው ደቂቃ ድረስ አብረን ካልቆየ የትኛው ልማድህ ነገን እንደሚገድልብህ ሳታውቅ በጨለማ ውስጥ ትቀራለህ። ዛሬ የምነግርህ እውነት ጆሮህን ሊያደማው ይችላል፣ ነገር ግን ነፍስህን ነፃ የማውጣት ትልቅ ኃይል አለው። ከዚህ ቪዲዮ በኋላ አሮጌው ማንነትህ ለዘላለም ይሞታል። አዲሱና የማይበገረው ማንነት ግን ከፍርስራሹ ውስጥ ብቅ ይላል። የአንድ ወጣት ታሪክን እናንሳ። ስሙ ሮቤል ይባላል። ሮቤል ልክ እንዳንተ ትልቅ ሕልም ያለው በውስጡ እጅግ ግዙፍ አቅም የተሸከመና ዓለምን መቀየር የሚፈልግ ብሩህ ወጣት ነው። ነገር ግን ሮቤል አንድ ትልቅ ችግር አለበት። እሱም በየቀኑ የሚሰራቸውና እንደ ተራ ነገር የሚቆጥራቸው ትናንሽ መርዛማ ልምዶች ናቸው። ሮቤል በየቀኑ ጠዋት ሲነሳ ስልኩን አንስቶ የሌሎችን ሕይወት በመመልከት ሰዓቱን ያባክናል። አይምሮ ገና ሳይነቃ በአሉታዊ መረጃዎች ይሞላል። ሮቤል ዛሬ ስራዬን እጀምራለሁ ብሎ ለራሱ ቃል ይገባል። ነገር ግን ያ በውስጡ ያለው የልማድ እስረኛ በዝግታ ሹክ ይለዋል። ዛሬ አይመችም፣ ነገ ይሻላል፣ ዛሬ ትንሽ ረፍት አድርግ ይለዋል። ሮቤል ነገ በሚባል ምናባዊ እስር ቤት ውስጥ ተቆልፎበታል። ቀናት ወደ ሳምንታት፣ ሳምንታት ወደ ወራት ተቀየሩ። የሮቤልም ህልም እንደ ጧፍ በየቀኑ እየቀለጠ ይሄዳል። በአንድ ወቅትም ሮቤል መስራት የሚፈልገው ትልቅ ፕሮጀክት ነበረው። ነገር ግን የመተላለፍ ልማድ ወይም ፕሮክራስቲኔሽን እንደ ሰንሰለት እግሩን አስሮ የቆመበት እንዲቀር አደረገው። ሮቤል በውስጡ ያለው ንስር ክንፉን ዘርግቶ መብረር ቢፈልግም የለመዳቸው የድሮ ልማዶች ግን መሬት ላይ አስሮ የቆመበት እንዲቀር አደረገው። የታሪኩ እጅግ አሳዛኝ ክፍል ግን እዚህ ጋር ነው። ሮቤል በራሱ ህይወት መወሰን አቅቶት የሰዎችን ይሁንታ ፍለጋ ላይ ወደቀ። ሰዎች አይሳካልህም ሲሉት ያምናል። ይህ ሥራ አይሆንም ሲሉት ይተወዋል። ሮቤል የገዛ ህይወቱን መሪ ለሰዎች አስተያየት አሳልፎ ሰጠ። ይህ የሰዎች አስተያየት እስር ቤት ይባላል። ሮቤል በገዛ ስጋውና ደሙ ውስጥ ሆኖ የሌሎችን ህይወት የሚኖር ባሪያ ሆነ። አንድ ምሽት ሮቤል መስታወት ፊት ቆመ። የሚያየው ምስል ግን ያ ህልም ያለው ብርቱ ወጣት አልነበረም። ይልቁንም በልማዶቹ የዛለ ተስፋ የቆረጠና ማንነቱ የጠፋበት ሰው ነበር። በዛች ቅጽበት ሮቤል አንድ ትልቅ እውነት ተረዳ። ህይወቱን እያጠፋ ያለው ድህነት ወይም እድል መራቅ አይደለም። ህይወቱን እያረደ ያለው በየቀኑ የሚመግባቸው እነዚያ መርዛማ ልማዶች ናቸው። ሮቤል በዛች ምሽት አንድ ቆራጥ ውሳኔ ወሰነ። ወይ ከነዚህ ልማዶች ጋር አብሮ መቃብር መውረድ ወይ ደግሞ ዛሬውኑ ሰንሰለቱን በጣጥሶ መነሳት። ሮቤል መራራውን መንገድ መረጠ። የልማድ እስረኛነቱን አቁሞ የራሱን ህይወት ጌታ ለመሆን ተነሳ። ይህ ጉዞ ህመም ነበረው፣ ብቸኝነት ነበረው፣ ድካምም ነበረው። ነገር ግን ሮቤል ከዚህ ህይወት ለመውጣት ቆርጦ ተነሳ። የአንተም ህይወት ከሮቤል ታሪክ የተለየ አይደለም። አሁን በዙሪያ ያሉ መጥፎ ልማዶች ልክ እንደ ሮቤል ሰንሰለቶች ናቸው። አንተም ነገ በሚባል እስር ቤት ውስጥ ተቆልፎብህ ይሆናል። ሮቤል የነቃው ህይወቱ ገደል አፋፍ ላይ ሲደርስ ነው። አንተ ግን ዛሬ የመንቃት ዕድል አለ። ሮቤል ሰንሰለቱን ሲበጥስ ያገኘው ነፃነት አንተንም እየጠበቀ ነው። እነዚህ ልማዶች አሁኑኑ ካላቆምክ ነገ የምትሆነው ዛሬ የናከውን ያንን ተሸናፊ ሰው ነው። ሮቤል ታሪኩ ተቀይሯል። አንተስ ታሪክን ለመቀየር ዝግጁ ነህ? አሁን ወደ ሮቤል ህይወት ሁለተኛና እጅግ አደገኛው እስር ቤት እንግባ። ይህ እስር ቤት ከብረት የተሰራ አይደለም።
የሰው አስተያየት በሚባሉ የማይታዩ ገመዶች የተተበተበ እንጂ። ሮቤል በውስጡ አንድ ታላቅ የፈጠራ ሐሳብ አለው። ያንን ሐሳብ ወደ ሥራ ቢቀይረው ሕይወቱ ብቻ ሳይሆን የቤተሰቡም ታሪክ እንደሚለወጥ ያውቃል። ነገር ግን እርምጃ ለመጀመር ሲነሳ አንድ ገዳይ ድምፅ በአእምሮ ውስጥ ያስገመግማል። ሰዎች ምን ይሉኛል? ብከሽፍስ? ጓደኞቼስ ቢስቁብኝስ? የሚሉ መርዛማ ድምጾች ይዘውታል። ሮቤል በየቀኑ የሚለብሰውን ልብስ፣ የሚናገረውን ንግግርና የሚሄድበትን መንገድ የሚመርጠው ለራሱ ደስታ አይደለም፣ በዙሪያው ያሉትን ሰዎች ለማስደሰትና የነሱን ጎበዝ የሚል የውሸት ምስክርነት ለመስማት ነው። ሮቤል የራሱን ሕይወት መሪ ለሰዎች እጅ አሳልፎ ሰጥቷል። እርሱ የገዛ ሕይወቱ ተዋናይ ሳይሆን በሌሎች ሰዎች ፍላጎት የሚመራ አሻንጉሊት ሆኗል። አንድ ቀን ሮቤል በታላቅ ጉጉት አዲስ ሥራ መጀመሩን ለቅርብ ጓደኞቹ ነገራቸው። እነሱ ግን በድጋፍ ፋንታ በፌዝ መለሱለት። ይህ ለአንተ አይሆንም፣ ዝም ብለህ የለመድከውን ሥራ ይዘህ ተቀመጥ አሉት። በዛች ሰከንድ ሮቤል በውስጡ የነበረው ብርሃን ጠፋ። የእነሱን አስተያየት እንደ እውነት ተቀበለ። የራሱን ሕልም በገዛ እጁ አረደው። በዓለም ላይ እጅግ አሳዛኙ ነገር የራስን ሕይወት በሌሎች ሰዎች መነጽር ለማየት መሞከር ነው። ሮቤል የተረዳው አንድ ትልቅ እውነት አለ። ሰዎች ስለ አንተ የሚያወሩት ለ10 ሰከንድ ብቻ ነው። አንተ ግን በእነዚያ 10 ሰከንዶች ምክንያት የ30 ዓመት ሕልምህን ትገብራለህ። ይህ ትልቁ የሕይወት ኪሳራ ነው። አንተም እንደ ሮቤል በሰዎች አስተያየት እስር ቤት ውስጥ ተቆልፎብህ ይሆናል። የሰዎችን ይሁንታ የመፈለግ ልማድ ልክ እንደ አደንዛዥ እጽ ነው። አንዴ ከተለማመድከው ያለነሱ ምስክርነት መኖር እንደማትችል እንዲሰማህ ያደርጋል። ነገር ግን እውነታዊ ነው። አንተ የተፈጠርከው ለሰዎች ግምት ሳይሆን ላለበት ዓላማ ነው። ሰንሰለቱን የምትበጥስበት ጊዜ አሁን ነው። የሰዎች ንግግር የአንተን ማንነት የመወሰን ስልጣን የለውም። ሮቤል ያንን የማይታይ ጭንብል አውልቆ ሲጥል ነው እውነተኛ ማንነቱን ያገኘው። አንተም ከዚህ መርዛማ ልማድ ካልወጣ ሁልጊዜም በሌሎች ሰዎች ጥላ ስር የምትኖር ሆነ ትቀራለህ። የሰዎች አይሆንም የሚል ድምፅ የአንተን እችላለሁ የሚል እውነት እንዲያሸንፈው አትፍቀድ። ታላቅነት የሚጀምረው ሰዎችን ለማስደሰት ብለህ የምታደርገውን ድርጊት ስታቆም ብቻ ነው። ዛሬ ሮቤል ነፃ ወጥቷል። አንተስ ያንን የማይታይ ሰንሰለት ለመበጠስ ቆርጠሃል? ይህ የምነግር ነገር የፍልስፍና ወሬ አይደለም፣ የአእምሮ ሳይንሳዊ እውነታ እንጂ። የነርቭ ሳይንስ ተመራማሪዎች እንደሚሉት በአእምሮ ውስጥ ባሳል ጋንግሊያ የተባለ ክፍል አለ። ይህ ክፍል ስራው በየቀኑ የምታደርጋቸውን ድርጊቶች ወደ አውቶማቲክ ልምድ መቀየር ነው። መጥፎ ልማድ ካለ አእምሮ ያንን ውድቀት እንደ ስኬታማ መንገድ ቆጥሮ ደጋግመህ እንድታደርገው ያስገድዳል። አእምሮ ባሪያ እንጂ ጌታ ሊሆን አይገባም። በየቀኑ ትርጉም የሌላቸውን ቪዲዮዎች ስትመለከት አእምሮ የሚረጨው ዶፓሚን ለታላቅ ሥራ የሚሆንን ጉልበት እየሰረቀ ነው። ዲሲፕሊን ከስሜት በላይ የሆነ ኃይል ነው። አእምሮ የሚመገበው መረጃ ማንነትን ይወስነዋል። መደጋገም ማንኛውንም ተራ ሰው ወደ ታላቅነት ይለውጣል። በዩኒቨርሲቲ ውስጥ የሚሰሩ የማይለወጡ ሕጎች አሉ። ከነዚህ ሕጎች መካከል ቀዳሚው ምንም ነገር ያለ ዋጋ አይገኝም የሚለው ነው። ስኬት ማለት አዳዲስ ነገሮችን መጨመር ብቻ አይደለም። ስኬት ማለት መጥፎ ልምዶችን መቀነስ ጭምር ነው። ህመም ለለውጥ መንገድ ይከፍታል። ዛሬ መጥፎ ልምድን ስታቆም የሚሰማ ህመም ነገ የምታገኘው የድል ጣዕም ነው። ክብደትን ካልቀነስክ መብረር አትችልም። አሉታዊ ልማዶች ደግሞ በነፍስ ላይ የተንጠለጠሉ ናቸው። አሁኑኑ ቆም በልና አስብ። በዙሪያ ያሉት ልማዶች ወደ ብርሃን እየመሩ ነው ወይስ በጨለማቸው እየሸፈኑ? እውነት ሁልጊዜም ነፃ ታወጣለች። ነፃነቱን የሚፈልግ ሰው ደግሞ ሰንሰለቱን ለመበጠስ አይፈራም። አሁን የውሳኔው ሰዓት ላይ ደርሰሃል። ዛሬ የሰማው እውነት በጆሮ ገብቶ በአእምሮ እንዲበተን አትፍቀድ። ይህ ቪዲዮ የህይወትህ አዲስ ምዕራፍ መጀመሪያ እንዲሆን ተፈጥሮ የላከችልህ የለውጥ ትዕዛዝ ነው። አሁኑኑ ተነሳ። እነዚያን ኃይልህን የሚመጡ ራዕይን የሚያደነዝዙና ማንነትን በዝምታ የሚሰርቁ ልማዶችን ከህይወት ሰሌዳ ላይ ለዘላለም ፋቃቸው። ለብቻህ መቆምህ ደካማነት ሳይሆን ራስን ለማግኘት የከፈልከው የጀግንነት ዋጋ ነው። ስማኝ፣ አንተ ለሽንፈት አልተፈጠርክም። ዛሬ የምትወስደው ርቆ የመሄድ ቆራጥ ውሳኔ ነገ በታላቅነት ማማ ላይ ስትቆም የምትመሰክርለት ትልቁ ድል ይሆናል። ይህ የለውጥ ጉዞ ነው።
ይህ የማይበገር ማንነት መጀመሪያ ነው። ነገር ግን ይህ ጉዞ እዚህ አያበቃም። እንደዚህ ያሉ ነፍስን የሚቀሰቅሱና አእምሮን የሚቀይሩ ጥልቅ ምስጢሮችን በየቀኑ ለማግኘት አሁኑኑ የዚህ ታላቅ ቤተሰብ አካል ሁን። ሰብስክራይብ ማድረግ ይህንን የምታደርገው ለራስ ታላቅነት፣ ለነገው ማንነትና ለሚጠብቅህ ድል ስትል ነው። በየቀኑ አእምሮን በቆራጥነት ቀመር ገንባ። በገዛ ሕይወት ላይ የነገስክ ንጉሥ የምትሆንበት ጊዜ አሁን ነው። አሸናፊነት ምርጫ ብቻ ሳይሆን የአንተ ብቸኛ መታወቂያ ይሁን።